ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ከኔ ጋር በጣም ሰላም ነኝ አልሐምዱሊላህ። ዛሬ ማለት ነው ፍክት ብዬ ነው ማወራችሁ ማለት ነው። እንደዚሁም ደግሞ ፍክት ብዬ በአቋምም ነው የምንውለው አብረን ማለት ነው። ዛሬ እረፍት ቀን ነው፣ እሁድ ነው ዛሬ። እሁድ ሁልጊዜም ቤት ውላለሁ ማለት አይደለም፣ ግን በምክንያት ነው ዛሬ የቤት የዋልኩት። አልሙኒየም አብራችሁ ተከታተሉኝ እስከ መጨረሻው ድረስ ቪዲዮን በመከታተል እኔም በማበረታታት በላይክ ሰብስክራይብ አስደስቶኝ ማለት ነው። በዚህ ሳምንት እንደነገርኳችሁ 2000 ሰብስክራይብ መግባት አለብን እንደምንም ማለት ነው። ስለዚህ ሸር እያደረጋችሁ ዩቲዩብ ቻናል የምትጠቀሙ እህቶቼ አበረታቱኝ። እንዲሁም ደግሞ ሌሎቻችሁ አዳዲስ ሰብስክራይብ ስለመጣችሁ እንኳን ደህና መጣችሁ ማለት ፈልጋለሁ። ለማንኛውም ዛሬ ቤት ያልኩበት ምክንያት ልንገራችሁ። ጥንጥየዋ ታናሿ እህቴ ታማ መጣ ነበርና ለሐኪም እዚህ እኔ ጋር ነው ያለችው እና እሷን እንዳይደብራት ፏፈሽ እናርግላት ብዬ ዋልኩኝ። ቤት ሲዘጋ በተለይ የታመመ ሰው ከሆነ ይደብረዋል በጣም ማለት ነው። በእርግጥ እህቴ እንግዳ አይደለችም፣ ቤቷ ነው ሁልጊዜ ማለት ነውና ግን ስለታመመ ደግሞ ወደ ተንቀሳቅሳ እንትን ማለት አትችልም እና ራሷን ማስተናገድ ስለማትችል በጣም ከባድ በሽታ አይደለም። በዙ አጋጣሚ ለምዶሌላ ደህና ናት። ግን ያው በሽታ ሲባል ያው በሽታ ነውና አያት ምስኪን ነው እህቴ ኮምሽሽ ብላ የተኛችውና አታወራ ምናትን ለጥ በቀት እና ደግሞ ቪዲዮ መቀረጽ አትፈልግም። በቃ ቪዲዮ መቀረጽ ተቀረጿት ፊቷን ምዞረውና ለማንኛውም እስኪ ትንሽ ፈታ ላርጋት ብዬ ሻይ አፈላውላትና ሻይ አፍልቼላት እሱን ጠጣንና ከዛም በኋላ ያው ናት እሷ ለውጥ የላትም እንደዛው ናት ማለት ነው። ከዛ እንደገና ምን አባቱና ለእህቴ ያልሆነ ነገርማ ይበጣጥስ ብዬ ስራዬንም ትውት አድርጌ ትርፉ ቀርቶ ኪሳራ ራሱ ቢመጣ ዛሬ ቤት ውላለሁ። ምንም ማድረግ አይቻልም፣ የግድ ነው ማለት ነው። ምክንያቱም እህት እያላችሁ አጊጡ። ለማንኛውም በመከራም በደስታም ጊዜ እናንተ ከጎን መሆን አለባችሁ። ምክንያቱም ከእናት ቀጥሎ እህት ናት መከታና ሁሉንም ክፍተታችሁን የምትሞላላችሁ፣ በዛ ላይ ደግሞ ሁሉንም አይባችሁን የምትደብቅላችሁ እህት ናት። ማንም እንደ እህት እኔ ይሄን ብዬ የምለው ሰው የለም ማለት ነው። በጣም እህቶቼ ላይ እኔ ኩራቶቼ ናችሁ ሁላችሁም ማለት ነው። ኑሩልኝ ማለት ፈልጋለሁኝ። ከዛም በኋላ እኔም ልብሴን ቀያየርኩኝና ደስ እንዲላት ፏፈሽ ላርግላት ብዬ ቤቴን አደማመኩኝና ጸዳድቼ ከዛም በኋላ ረከቦቴን ፈራረሽኩኝ። ቡና ላፈላ ማለት ነው። ቡና ሱስ የላትም እህቴና እናቴ ናት እንጂ ቡና ሱስ ስዳ እህቴ ምንም አይነት ሱስ የለባትም። በዛ ላይ ደግሞ ትንሽዬዋ እህቴ እሷ ናትና ሌላ እህት እንዳለችኝ የመጨረሻ ማለት ነው። ግን ይችም ትንሿ ናት የምትባለው። ለማንኛውም ሱስ ባይኖራትም ያው ቤቱንም ሞቅ ያደርገዋል። ፈካ ሲል ቤቱ እሷም ፈካ ትላለች ብዬ አቀራረብኩኝና ከዛም በኋላ ቡና መቁላት ጀመርኩኝ ማለት ነው። ከሰሌና ያይዤ ቤት ያስገባሁኝ። እኔም እንደዚህ ፏፈሽ አልኩኝ ማለት ነው። በቃ ለኔም ዛሬ ሽርሽር የወጣው ያህል ነው የተሰማኝ ማለት ነው። የአመቱ ሽርሽር ባሉት በቃ የአመቱ ሽርሽር፣ የሙሽራ ሽርሽር እና አብዛኞቻችሁ ደግሞ ያገባሽ እያላችሁ የነበረ ለጊዜው አላገባውም። ለማንኛውም ግን ማግባቴ አይቀርም። እሺ በቅርቡ ጠብቁ፣ እነግራችኋለሁ። እሺ ሰርፕራይዙን በዛው ጠብቁ። ለማንኛውም ዛሬ የሙሽራ ሽርሽር ማለት ትችላላችሁ። ለእኔ እንደዛ ነው የተሰማኝ እና ሞቅ እናርገው ተባብለን ከዛም በኋላ እህቴም ተነሳችና ቁጭ አለች። እኔም መቀረጽ ጀመረች ማለት ነው። ቆይ ማማንች ምንድነቂ ብዬ ሰልጠኋትና እሷ መቀረጽ ጀመረች። እኔ ደግሞ ቡናዬን መፈራረሽ ጀመርኩኝ ማለት ነው። ለማንኛውም ላይክ ማድረግ እንዳይረሳ ይህን ቪዲዮ። በዛ ላይ ደግሞ ያው የግድ ነው በዚህ ሳምንት 2000 ሰብስክራይብ መግባት አለብን። ሲቀጥል ደግሞ የቤት እቃዎች ማዘዝ የምትፈልጉ በሶሻል ሚዲያ ማለት ነው፣ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። ፈለጋችሁት ቦታ እንወስዳለን ማለት ነው። ከዛ በመቀጠል ደግሞ አብዛኞቻችሁ ጥያቄ አላችሁ ማለት ነው። ጥያቄ ስታስቀምጡልኝ እያየሁኝ ነው ማልፈው። ምክንያቱም
በአንድ ላይ መመለስ አለብኝ። የሁላችሁንም በእያንዳንዱ ቪዲዮ ላይ መመለስ ባልችልም በአንድ ቪዲዮ ግን ጠቅልል አድርጌ መልስላችኋለሁ ማለት ነው። ስለዚህ ጠብቁሽ፣ መልሳለሁ ኢንሻአላህ። ግን ዋና ዋና የተባሉ ወይንም ደግሞ በጣም አስፈላጊ ሊሆኑ ይችላሉ ብዬ ማሰባቸውን እየመለስኩኝ ነው ማለት ነው። ስለዚህ ቪዲዮውን እስከ መጨረሻው ድረስ ስትከታተሉ የሁላችሁንም ጥያቄ መልስ የምታገኙ ይሆናል ማለት ነው። ማንኛው ቪዲዮ ላይ መልሼላችሁ እንደሆነ ስለማታውቁ እስከ መጨረሻው ድረስ ቪዲዮውን የተከታተላችሁ ላይክ አድርጉ ማለት ነው። እና ያው እህቴ ባጣጣም ጎረቤቶችን ጠራኋቸው። እነሱ ደግሞ ቪዲዮ ውስጥ መግባት አይፈልጉም። ስለዚህ እነሱም ማስገባት አልፈለኩም። እንደዛ አድርጌ ፈራርሼ ለማንኛውም ቡናችንን ማፍላት ጀመርን እና ዛሬ በጣም ነው ደስ ያለኝ። በነገራችን ላይ ቤት መዋል እንደዚህ ያስደስታል እንዴ! ብር መቁጠር ብቻ አይደለም ደስ የሚለው። በነገራችን ላይ ብር መቁጠር ብቻ ሳይሆን እቤታችሁ ያለውን እርካታው ስብስብ ነው የሚያደርገው። በቃ ቀልብያችሁ ምናምን ስብስብ ብሎ ነው የሚውለው። የሆነ ጫጫታ የምሰሙት ነገር የለ፣ ከሰው ጋር የምትከራከሩት ነገር የለ። ቤት ምትሩ መቤቶች ታድላችኋል። ማሻአላህ። ለማንኛውም እኛም አናማረርም፣ ምክንያቱም ጭንቅላትን ያፍታታል። ዘወር ዘወር ማለት ደግሞ ጥሩ ነገር ነው። ብዙ ልምድ ያስወስዳችኋል። የብዙ ሰው ጸባይም እንድትረዱ ያደርጋችኋል ማለት ነው። እና ስራ አይጠላም። በነገራችን ላይ ግን ደግሞ ራስንም የምታዳምጡበት ጊዜ ቢኖራችሁ በጣም ምርጥ ነው። በጣም አስፈላጊ ነገር ነው። ተመራጭ ብቻ ሳይሆን አስፈላጊም ነገር ነው። እኔ አሁን ከሳምንት ሱቅ ስለምውል እቤት እንደዚህ ሰከን ብዬ ራሴን የማዳምጥበት ለራሴ ጊዜ የምሰጠው ጊዜ ምናምን የለም። ያው የተወሰነ ጊዜ ሸራርፌ ስራዎችን ለመጨራረስ ካልሆነ በስተቀር በቃ ዛሬ ራሴ መጠበቅ አለብኝ። ፏፈሽ ብዬ ቤቴ መዋል አለብኝ። ራሴ ማዳመጥ አለብኝ። ስለ ወደፊት ማሰብ አለብኝ ብዬ እንደዚህ ቦታ ሰጥቼ ቤት አልውልምና ዛሬ ግን ቤት ውዬ እንደዛ አድርጌ ይላችሁ ግቢ ያበበው አበባ ነው ይሄ ማለት ነው። ያምራላ። ዛሬ ምንም ያልሰራት ነገር የለም። እንደ ሙሽራ ነው ያደረገኝ የምር ሀቂቃ ማለት ነው። እና አመጣሁኝ ቀንጭቤ። ከዛም በኋላ ቤቴ ውስጥ ግማሹን አደረኩት በሳህን ማለት ነው። ሳህን ሳይሆን የሆነ እንደ ሃይላንድ ነገር ነበረ፣ ክዳኑ ተሰብሮ እና ሄቱ የቀረ ማለት ነው። ከዛ በሱ ላይ ያደረኩኝና ቴሌቪዥን የስር ቁጭ አደረኩት። ቀንጠብ አድርጌ እኔም ደግሞ ልንሸርሸርበት ብዬ ተንሸረሸርኩበት። ለማንኛውም ቡናዬ እንደዚህ ተደርጎ ተፈልቶ ለመቀዳት በቃ ማለት ነው። ይሄ አቦሉ ነው። እና ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልኝ። የኔ ቪዲዮ ይሄን ይመስላል። ባይ